ይሄ ቪዲዮ ለህፃናትና ለልጆች አይመከርም ምክንያቱም አንዳንድ ሲሪየስ የሆኑ ለልጆችና ለህፃናት የማይሆኑ ቶፒኮችን ስለምናነሳ ወላጆች ባካችሁ ልጆች ካሉ አንዴ ዞር በማድረግ ይሄን ቪዲዮ እንድታዩ እንድትተባበሩኝ ጠይቃችኋለሁ። ታዋቂዋ ቲክቶከር በዳይሬክተሮች ስለደረሰባት ጾታዊ ጥያቄና ትንኮሳ ጉዳይ አስተያየቷን ሰጥታ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። ግን በቃዛ አካባቢ ፔንሲዮን አለና ለምንጋው ታዋቂውና ተወዳጁ ተዋናይ መኮንን ላዕከ ስለ ስንፈተ ወሲብ የሰራው ቪዲዮ አነጋጋሪ ሆኗል። በዚህ ጉዳይ እኔም የምለው አለኝ። ለኢትዮጵያ የቲያትርና የፊልም ኢንዱስትሪ ትልቅ አስተዋጽኦ ያበረከተ አርቲስት መንገድ ላይ ተቀርጾ እሱ ነው ወይስ አይደለም? ምንድን የተፈጠረው የተባለ ነው? እውነታው ምንድነው? አርቲስት ሱራፌል ተካ ከተለያዩ ሰዎች ጋር በመሆን ታዋቂዎቹን ቲክቶከሮች እንዳስታረቁ መናገሩ ሶሻል ሚዲያ ላይ በሰፊው እየተሰራጨ ይገኛል። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። በመጨረሻም የቤተሰብ ጨዋታ ፕሮግራምን የሚያቀርበው ሰው ታውቋል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ ቻናሌ ቤተሰቦች? በመጨረሻው ቪዲዮ አንድ የ10,000 ብር ጥያቄ ጠይቄያችሁ ነበር። ከዳሎል ኢንተርቴይንመንት የሚመቻችሁ ነገር ኮሜንት ላይ ያስቀምጡ ብያችሁ ነበር። አንድ ሰው መርጠን 10,000 ብር እንሸልማለን። የ10,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት እንግዲህ 786 ኮሜንቶች ናቸው ያሉት። አሸናፊው ደግሞ ኑረዲን ተስፋ። የዳሎል ተከታታይ ነኝ። ከቻናሉ የሚመቸኝ ነገር እውነተኛና የተረጋገጠ መረጃ ስለምሰጠን ነው። አቀራረብ ደግሞ ወገንተኝነት የሌለበት ስለሆነ ለኔ አንደኛ ነህ ብሏል ኑረዲን ተስፋ። እውነት በጣም አመሰግናለሁ። እንደዚህ ስትሉኝ እንዴት በቃ ልቤ ብርክርክርክርክ ነው የሚለው። በቃ ለማንኛውም በጣም አመሰግናለሁ። እውነት ከኔ ጋር ይህን ሁሉ ዓመት አብራችሁኝ እየተጓዛችሁ ስለሆነ። ለማንኛውም የዛሬው ጥያቄ ደግሞ ድጋሚ 10,000 ብር የሚያሸልም ጥያቄ ነው። ባለፈው በ2019 ዓ.ም ምን ብትሰሩ ደስ ይላችኋል ብያችሁ ነበርና ሌላ ዛሬ የምጠይቃችሁ ነገር ምኞታችሁን ባይዘወይ የምጠይቃችሁ እግዚአብሔር ያደርግላችኋል ብዬ ስለማምን ነውና ዛሬ የምጠይቃችሁ ነገር ግን የግል ጉዳይ አይደለም፣ የሀገር ጉዳይ ነው እና በ2019 ዓ.ም ለኢትዮጵያ የምትመኙላት ነገር ምንድነው? ኢትዮጵያ ውስጥ 2019 ዓ.ም ሲገባ ማየት የምትፈልጉት 2019 ዓ.ም ላይ እንዲፈጠር የምትፈልጉት ነገር ምንድነው? ምኞታችሁን ኮሜንት ላይ ያስቀምጡ። አንድ ሰው መርጠን እንደተለመደው 10,000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። በነገራችን ላይ ድንገት ያልሰማችሁ ሰዎች ካላችሁ ሰሞኑን የጻፍኩትን መጽሐፍ አንብባችሁ በጣም የሚገርም አስተያየት እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ። ሰሞኑን ያስመረቅኩት መጽሐፍ እንዴት ሶሻል ሚዲያ ላይ እንደምትሰሩ ከዜሮ ካከፋፈት ጀምሮ ገንዘቡን እንዴት እንደምታገኙና ጊዜ እንዴት ማኔጅ እንደምታደርጉ የተለያየ ስራ ያለባችሁ ሰዎች እኔም ከራሴ ልምድ ተነስቼ እንዴት ሰዓታችሁን አብቃቅታችሁ ሶሻል ሚዲያ ላይ ተጨማሪ ስራ ሰርታችሁ በደንብ ገንዘብ እንዴት ማግኘት እንደምትችሉ በተለያዩ ሀገራት ያላችሁም ሰዎች ኢትዮጵያ ውስጥም ያላችሁ ሰዎች እንዴት ይህንን ነገር ማሳካት እንደምትችሉ የጻፍኩት መጽሐፍ አለ። የመጀመሪያው ኮሜንትና ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ገብታችሁ መጽሐፉን ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ከታዋቂውና ተወዳጁ አርቲስት ፈለቀ ጉዳይ ነው የምንጀምረው። ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ በሰፊው የተሰራጨ ነበረ። መንገድ ላይ አርቲስት ፈለቀ አበበ ነው በማለት እንግዲህ ሰዎች ሼር ያደረጉት ቪዲዮ እሱ ነው ወይስ አይደለም ምንድነው የተፈጠረው እየተባለ ነበረ። ለማንኛውም እስቲ አርቲስት ፈለቀ አበበን ማታውቁ ሰዎች ካላችሁ አንድ ቲክቶከር ስለሱ የሰራው ቪዲዮ እስቲ ላሳያችሁና አሁን የተለቀቀውን ቪዲዮ እና የተፈጠረው ነገር ምንድነው በሚለው ዙሪያ ምንነጋገር ይሆናል። ፈለቀ አበበ የፊልምና የቲያትር ሊቅ። የፈለቀ አበበን ቲያትር ያየ ሳያደንቅ አያልፍም። ፈለቀ መድረክ ላይ አንበሳ ጀግና ነው። ፈልዬ ከደረሰብህ ህመም እንድታገግም የሁሉ የኢትዮጵያኖች ጸሎት ነው። ፈልዬ አንተ የመድረክ አንበሳ ነህ። ያንተ ቲያትር ለኛ ብርሃን ነው። ፈልዬ እስካሁን ያረከው ለኛ ትልቅ ነገር ነው። ፈጣሪ ያድንሃል እናምናለን። እንግዲህ አርቲስት ፈለቀ አበበ የማሩፋ ሶሻል ሚዲያ ላይ ብዙዎች ስለሱ ሲነጋገሩ ብዙ ጊዜ አልሰማም። ነገር ግን በቲያትርና በፊልም ኢንዱስትሪ ላይ እሱ ያሳረፈው አሻራ በጣም ትልቅ፣ እሱን አንስተንም የምንጨርሰው ነገር አይደለም።
ማለት ምንድነው የሰራው ምን አይነት ፊልም ነው ምናምን ብለን የትኛውን ሊስት አድርገህ የትኛውን በጭራሽ የምትጨርሰው ነገር አይደለም እና በጣም ትልቅ አንጋፋ የሆነ አርቲስት ነው። ከዚህ በፊት እንደምታስታውሱት ሰይፉ ላይ ቀርበው ይሄንን ብሎ ነበር የምታስታውሱ ከሆነ ጸልዩልኝ፣ ጸሎት ያድነኛል፣ ጸልዩልኝ ፈልዬ። አዎ ኢትዮጵያ ደግሞ የእምነት ሀገር ነች። በሁሉም ሃይማኖቶች ውስጥ ያላችሁ ወገኖች ጸልዩልኝ፣ እግዚአብሔር ያድነኛል። አመሰግናለሁ፣ እግዚአብሔር ያክብርልኝ። ወዳለሁ በጣም አውቃለሁ ሰይፉ፣ እድሜ ከጤና ይስጥ። እኛ ደግሞ እናከብራለን፣ በጣም ነው የምናመሰግነው። መላጣል ተስመኝ ነው አንተ ሰይፉ ባል። እንግዲህ አርቲስት ፈለቀ ማለት በመላው ኢትዮጵያውያን ዘንድ በደንብ የሚወደድ አርቲስት ነው። ራሱን ያሳየ ሰው ነው። ሰሞኑን አምለሰት ሙጬ ፖድካስት ላይም ቀርቦ ነበር የምታስታውሱ ከሆነ መፍለቁ የማር ውሃ መሆኑ ከዛ ደግሞ ማበቡ ቀደል ብሎ ለመኖር አያቴ በጣም ነው የምትወደኝ፣ በጣም ነው የምወዳት። በጣም እሷን ከመቅበሬ በፊት ግን ወደ መድረክ ነው የመጣሁት። ወደ ኪነ ጥበብ ሙያ የገባበትን ጊዜ ታስታውሰዋለህ? ጥበብ ጠርታኝ ነው የሄድኩት። ከኔ በጣም የሚበልጠኝ ሰይፉ ፋንታውን የሚባል ሰው ነበረ። ጋሽ ስብሐት ገብረ እግዚአብሔርን በቅርበት ታውቃቸዋለህ? ብዙ ጊዜ አብራቸው አሳልፈሃል። እኔ ከጋሽ ስብሐት ጋር ቀኑን ሙሉ አብሬ ብውል አንድም ጊዜ አላወራም። የጥሪ ወረቀቷ ላይ ትዝ የሚለኝ እርጅና መጣና ድቅና ለፊቴ። የአእምሮ ምቾት ላይ መኖር የሚችል ሰው ነበር ማለት ነው። ገበሬ ጓበሬው አርድ የመጨረሻ ወዳጃችን ለሆድ ሰዋ ነው የሚለው። እነዚህንና ሌሎች በጣም ደስ የሚሉ ጨዋታዎችን አድርጎ ነበረ ከአምለሰት ሙጬ ጋር። ለማንኛውም አምለሰት ሙጬም ጋር ሲቀርብ ሰይፉም ጋር ሲቀርብ የምናውቀው አንድ እውነታ ምንድነው? ፈለቀ እንደታመመ ሁላችሁም የምታውቁት ነገር ነው። ሶሻል ሚዲያም ላይ በሰፊው መነጋገሪያ የነበረ ጉዳይ ስለሆነ ማለት ነው። አሁን ሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ ተለቆ አየሁ ቲክታክ ላይ እና ቪዲዮውን እስቲ መጀመሪያ ላሳያችሁ። ይሄ የምታዩት ቪዲዮ ከ3 ቀን በፊት ቲክታክ ላይ የተለቀቀ ቪዲዮ ነው። እሱ ነው ይላል እና ምንድን ነው ብሎ ሰው በጉጉት እየጠበቀ ነበር። ከዛ በኋላ ይሄኛው ቪዲዮ መጣ ማለት ነው። እሱ ነው አይደለም የሚል ጥያቄ ነገር ነው። እዚህ ጋር እንደምታዩት እሱ መሆኑን በደንብ እርግጠኛ ሆኖ የቀረጸ ይመስላል ቲክታከሩ። እናም እዚህ ጋር እንደምታዩት ኮፍያ ያደረገ መነጽር ያደረገ ክራንች ያዘ ሰው ግራ በኩል የመስነፍ ነገር የስትሮክ ምልክት ያለው ሰው ይታያል። እናም ይሄ ፈለቀ አበበ ነው ወይስ አይደለም የሚል ነው ጥያቄው ማለት ነው። ከዛ በኋላ እንግዲህ እዚህ ጋር እንደምታዩት በደንብ እሱ ነው አይደለም የሚለውን ነገር የሚመልስ ነገር ደግሞ ይታያል። ፊቱን በደንብ ተመልከቱ እዚህ ጋር እና አሁን እዚህ ጋር ምንድነው ታዲያ አዲስ ነገር? እሱ መሆን አለመሆኑ ቢረጋገጥ ምንድነው የተለየ ነገር የሚለውን እናወራለን። እኔ ነኝ እስካላለ ድረስ እሱ ነው ብለን 100% እርግጠኛ ሆነን መናገር ያለብን አይመስለኝም። ለማንኛውም የተለያዩ ሰዎች መንገድ ላይ በሚንቀሳቀሱበት ጊዜ ቀርጸው ፖስት ማድረግ ሁለት አይነት ኢንቴንሽን ሊኖረው ይችላል። አንደኛ አንዳንድ ሰዎች አያስችላቸውም፣ በጣም ሩሩ ልብ ያላቸው ሰዎች አሉና የሚወዷቸው ሰዎች በተለያዩ አስቸጋሪ ሁኔታዎች ውስጥ ሆነው ሲያዩ በጣም ልባቸው ይነካል ከቅንነት የተነሳ እና በእንደዚህ አይነት ሁኔታ ሰዎች ቀርጸው እርዳታ ያስፈልገዋል ይሄ ሰው እና ታዋቂው አርቲስት ወይ እንደዚህ ሆኖ ምናምን ብለን ፖስት እናደርጋለን። አንደኛው ኢንቴንሽን እሱ ነው። ሁለተኛው ደግሞ ጀስት ለወሬ በቃ ለወሬ ፖስት የሚያደርጉም ሰዎች አሉ። አብዛኛው ሰው ግን በቅንነት የሚያደርገው ነገር ይመስለኛል። ስለዚህ አርቲስቶች ሰው ናቸው፣ ይታመማሉ፣ እንደኛም ይቸገራሉ፣ ገንዘብ ያገኛሉ፣ ምን ያደርጋሉ። ይሄን ነገር በደንብ መረዳት አለብን ብዬ አስባለሁ። ሌላው ነገር ግን እንደዚህ አይነት ቪዲዮዎችን በምንቀርጽበት ጊዜ እኔ የሚያስፈራኝ ነገር የዛ ሰው ፕራይቬሲ መጋፋት እንዳይሆን በጣም አስባለሁ እና ነገር ግን አንድ ማወቅ ያለብን እውነታ ምንድነው? አርቲስቶች ሲባሉ የህዝብ ልጆች ናቸው ብዬ አምናለሁ። እኔ ማለት የእኛን ላይፍ የሚገልጹልን ሰዎች፣ እኛ መተንፈስ የሚከብደንን ነገር በጥበብ እያደረጉ የሚተነፍሱልን የእኛ ገላጮች ናቸው አርቲስቶች እና በጣም የምንወዳቸውም ለዛ ነው። በተለይ ትልልቅ አንጋፋ የሆኑ አሁን ትንሽ የፊልም ኢንዱስትሪው ገጭ አጋጥሞት ብዙ ደስ የማይሉ ነገሮችን እያየን ነው። ነገር ግን በደንብ አንጋፋ የሆኑ ሰዎች የእኛ እስትንፋሶች፣ የእኛን ሀሳባችንን የሚገልጹልን ሰዎች ናቸው ብለን ነው የምናስበው እና እነሱ ሲቸገሩ እነሱ ሲታመሙ ማየት የሚከፋን ለዛ ነው። በነገራችን ላይ ሶሻል ሚዲያ ላይ እንደምታውቁት እንግዲህ የተለያዩ ታዋቂ አንጋፋ ሰዎች የተለያዩ ነገሮች ሲደረጉላቸው እያየን ነው። በቅርብ ጊዜ እንደምታስታውሱት ለአርቲስት ሱራፌል ተካ መኪና እንደተሰጠው በቲክቶከር አዶናይ በኩል የምናስታውሰው ነገር ነው እና ከዛው ጉዳይ ጋር ተያይዞ ለማንኛውም አንድ ዛሬ ማነሳላችሁ ነገር
አርቲስት ሱራፌል ተካ ስለ ታዋቂዎቹ ቲክቶከር ጥንዶች ስለነበሩ ልጆች ተጠይቆ ነበር። ለምንድን ነው ማይታረቁት ምናምን የሚል ነገር ተጠይቆ ነበርና ምን ብሎ እንደመለሰ እስቲ አንዴ ሰምተን እንመለስ። የአዶናይና የጃኒ ፋኖች ለምንድን ነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማታረቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ተታረቁ ነው። አሁንም ችግር ካለ የማንጠይቅበት ምክንያት የለም። አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብን እና እንጠራለን። ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች። ይሄ ነው እሱ የተናገረውና እርቅ ወርዷል የሚል ነገር ተናግሯል። እና ቀጥለን የሚፈጠሩ ነገሮች ካሉ ምናይ ነው የሚሆነው። ኤኒዌይ ህዝቡም የሚጠይቀው ነገር ስለሆነ ነው ይሄን ነገር ያሳየዋችሁ። ወደ ቀጣዩ ቶፒካችን በምንሄድበት ሰዓት ታዋቂዋ ቲክቶከር በአርቲስቶችና ዳይሬክተሮች አካባቢ ባለው ትክክል ያልሆነ ባህሪ ዙሪያ የተናገረችው ነገር አለ እና እሱን እስቲ ላሰማችሁና በደንብ በዚህ ጉዳይ እኔ መስጠት የምፈልገው አንድ ሀሳብ ስላለ እሱን እነግራችኋለሁ። እስቲ መጀመሪያ ምንድን ነው ያለችው የሚለውን እስቲ ሰምተን እንመለስ። ገብርኤል እንደዚህ ተቋጥቶ የነበረው ልጅ አገኘው ቀን ወልዶ ምናምን ነው ያልተወኙ። እግዚአብሔር አልፈልግም ማርያም ካፌ ውስጥ ተቀምጠን ትንሽ ዙር ያለ ነገር ነውና እያወራሁት ነው። ከዛ ደግሞ ካስተስተጂ ነው ዝንጥብሽ ነው ዝንጥብሽ እንደዚህ አጭር ነገር አድርጌ ምናምን አይደለም። በቃ አሪፍ ሆነሽ መሄድ አለብሽ ግዴታ። ሂል ጫማ አልወድም በህይወቴ። ኮንፈርቴን የሚነሳኝ ነገር ቢኖር ሂል ጫማ ነው። ሂል ጫማ አድርጌ ጅንስሪ ቶፔ ምናምን ብዬ ካወራም በኋላ እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትና እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት። ጌታ በግልጽ አማረ ፔንሲዮን አለ ምናምን ብለው ነው የሚጠይቁት። ወለም ዘለም ይለው እናም እንደምታውቁት እንግዲህ እነዚህን ሰዎች እንደዚህ አርጋያቸዋለሁ፣ ገሌን እንደዚህ አርጋያለሁ፣ እንትናት እንደዚህ አርጋያት ነበረ አንቺም ይሄንን አርጊ ምናምን የሚል ነገር በግልጽ ነው የሚጠይቁት ነው የምትለው። እሺ እንቀጥል እስቲ። ማነህ አንተ ማነህ ለበቃ ግባ አይነት ነገር ነው ይሄ። እውነት እንዴ እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው። በቃ ስለ አንተን ጀንጀና ምናምን አራስቦ ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው ብብሱ የጨሰ ሰው ምናምን ሁላ ነው ተሰማራ ጌታ ሰላም ስለው ራሱ ገባልኝና አሁን ይሄ እንዴት ነው የራሱን ህይወት ሳይቀይር የኔን ህይወት እንዴት ሊቀይር ይችላል ብለሽ ከምታስቢው ሰው አንዱ ቆጥቴ በቃ እንደዚህ ነው ማለት ነው። ከዛ አገኘሁት ኢትዮጵያ ውስጥ እኔ አሁን በእኔ በኩል ያለውን አንድ ነገር ልንገራችሁ። ለምሳሌ ሕክምና አለ። በሕክምና ዙሪያ ከህዝቡ የሚነሱ አስተያየቶች አሉ። የኢትዮጵያ ዶክተሮች ለምሳሌ እንደዚህ ያደርጋሉ፣ ታካሚ ያንገላታሉ፣ ያመናጭቃሉ፣ የሕክምና ስህተት አለ፣ በስህተት ሰዎች በትክክል አይታከሙም እና እንደዚህ አይነት አስተያየቶች አሉ። እንደዚህ አይነት ነገሮች እንዴት ነው መያዝ ያለባቸው፣ ሲነገሩም እንዴት ነው መነገር ያለባቸው የሚለውን ነገር ለማንሳት ያክል ነው። እና በአርቱም ዙሪያ ዳይሬክተሮች እንደዚህ ያደርጋሉ፣ ዳይሬክተር ገዴ እንደዚህ ያደርጋል፣ ሴቶችን መጀመሪያ ትወና የሚፈልጉ ከሆነ መጀመሪያ ከሱ ጋር መተኛት አለባቸው እና እንደዚህ አይነት ነገሮችን ማሳለፍ አለባቸው ምናምን የሚባል ነገር በተደጋጋሚ ሲወራም እኛ የምንሰማው ነገር አለ። ይሄ ነገር ችግሩ ምንድን ነው መሰላችሁ? እንዳጠቃላይ ዘርፉን መወንጀል ሊሆን ይችላል። እንደዚህ አይነት ነገሮች ሲፈጠሩ ለምሳሌ በሕክምና ዙሪያ እኔ የሕክምና ስህተት አለ ኢትዮጵያ ውስጥ ምንድነው መደረግ ያለበት? እገሌ የሚባል ዶክተር በእንደዚህ አይነት መንገድ ፔሸንት አመናጭቆ በእንደዚህ አይነት መንገድ ፔሸንት እንደዚህ አንገላቶ
በህክምና ስህተት ምክንያት እንደዚህ ተፈጠረ ተብሎ ስሙ ተጠቅሶ በትክክል የሚሰራበት ተቋም ተጠቅሶ መቀመጥ አለበት። ምክንያቱም በዛ ሰው ምክንያት ሙሉ ህክምና ላይ ያለ ሰው መሰደብ የለበትም። ልክ እንደዚሁ አርቱ ላይ ያለው ነገርም ዳይሬክተሮችም አርቲስቶችም የካሜራማን ይሁን ደራሲ ማንም ይሁን ማን ምንም ነገር ሲያደርግ እገሌ ተብሎ ተጠቅሶ ያው ጥሩ ነገር ከሆነ አንዳንዴ ስሙ እንዲጠቀስ አይፈልግም ልትልም ትችላል። ነገር ግን ኔጌቲቭ ነገሮች ሲሆኑ በሰፊው ህብረተሰቡ ላይ መነጋገሪያ የሚሆኑ ቶፒኮች ሲሆኑ ግን እገሌ የሚባል ሰው ተብሎ ካልተጠቀሰ እንዳጠቃላይ ሞያውንና እዛ አካባቢ ያሉ ሰዎችን እንዳጠቃላይ መወንጀል ሊሆን ስለሚችል ከዚህ በኋላ እንደዚህ አይነት ነገሮች ሲወሩ ቀጥታ እገሌ እሱ እንደዚህ አድርጎኝ ተብሎ መነገር አለበት ብዬ አስባለሁ። ምን ትላላችሁ በዚህ ጉዳይ? እና ወይ ደግሞ ቶታሊ አለማውራት እና ይሄን ነገር እኔ ማምነው እንደዚህ ነው። ስለዚህ እናንተ በእናንተ በኩል ያለውን ሀሳብ እስቲ ኮሜንት ላይ በዚህ ጉዳይ አስቀምጡልኝ። ሌላው የኢትዮጵያን ፊልም ኢንዱስትሪ እና ኢንተርቴይንመንቱን ሙሉ በሙሉ እየገደለ ያለው ደግሞ ትክክለኛ ያልሆነ ማስታወቂያ ነው። ከአርቲስቶቹ ስብዕና ጋር የማይሄድ አርቲስቶቹን የማያስከብር አንጋፋ የሚባሉ አርቲስቶችን ሁላ ዝቅ የሚያደርግ ማስታወቂያ። ለምሳሌ ሰሞኑን በጣም ያስከፋኝን ታዋቂውና አንጋፋው አርቲስት መኮንን ለአከ የሰራውን ማስታወቂያ እስቲ ላሳያችሁ። እኔ መጀመሪያ ኤአይ ነው ብዬ እንደው ኤአይ ቢሆን ብዬ አስቤ ነበር፣ ግን በተለያዩ ቴክኖሎጂዎች ቴስት አደረኩኝ። በጭራሽ ኤአይ አይደለም። እስቲ መጀመሪያ ማስታወቂያውን አይተን እንመለስ። በበርካታ ወንዶች ላይ ይከሰታል። በዚህም የዘመኑ ችግር ሆኖ ይስተዋላል። ምን አትሉ? ስንፈተ ወሲብ ችግሩ በተለያዩ ምክንያቶች ይከሰታል። በተለይ በወጣቶች ራስን በራስ ማርካት አበረታች የወሲብ መድኃኒቶችን ማዘውተር፣ በተለያዩ የጤና ችግሮች፣ በስኳር፣ በደም ግፊት፣ በኮሌስትሮል፣ ከልክ በላይ በመወፈር፣ ድካም፣ ውጥረት፣ ጭንቀት ካለ ስንፈተ ወሲብ በበርካቶች ላይ ሊከሰት ይችላል። ስንፈተ ወሲብ ስንል ቶሎ መጨረስ፣ የብልት ጥንካሬ ማጣት፣ የስሜት አለመጣጣም ሲሆን ይህ ችግር ካለቦት እንደሌላ በሽታ ታክሞ መዳን ይችላል። ያውም በተፈጥሮ መድኃኒቶች። ጎህ የባህል ሕክምና መስጫ ከተለያዩ እጽዋቶች ቀምሞ የሚያቀርባቸው እነዚህ መድኃኒቶች በማር በወተት የሚወሰድ ተፈልቶ የሚጠጣ እስከ 10 ቀን ውስጥ ከዚህ ችግር ነፃ የሚሆንበት እድል ሰፊ ነው። ጎህ የባህል ሕክምና መስጫ ያለምንም የጎንዮሽ ጉዳት ቋሚና አኩሪ መፍትሄ ይሰጡታል። ጎራ ብለው ቢያነጋግሩን ደግሞ መልካም ነው። አድራሻችን አዲስ አበባ መገናኛ ከዘፍ መሸንጫ ወረድ ብሎ። እንግዲህ እኔ ጉዳዬ ከማስታወቂያው አይደለም። በኢትዮጵያ ጤና ሚኒስቴር ስር የባህላዊ ሕክምና ራሱን የቻለ ሪኮግኒሽን ያለው በንግድ ዘርፍ የተካተተ ባህላዊ ሕክምና ተብሎ ንግድ ፍቃድም ኖሮት የሚሰራ ህጋዊ ስራ ነው። የባህል ሕክምናን እንደ አጠቃላይ መቃወሜ አይደለም። ባህላዊ ሕክምና እንደ ዘመናዊ ሕክምና ሁሉ አስፈላጊ የሆነ የኢትዮጵያውያን እውቀት ያለበት ዘርፍ ነው። ነገር ግን አርቲስቶች መጥተው በእንደዚህ አይነት ነገር ፕሮሞሽን በሚሰሩበት ታይም ልክ ያልሆነው አንዱ መንገድ ምንድን ነው? ለምሳሌ ስለ ስንፈተ ወሲብ መኮንን ለአከ ቁጭ ብሎ እንዲያወራ እና መንስኤው ይሄ ነው እኛ ጋር ነውና ታከሙ ምናምን ብሎ እንዲያወራ ማድረግ ይሄ በጣም ነውር ነው። ባይዘው ቶታሊ ነውር፣ ከህብረተሰቡ እሴት ጋር የማይሄድ ነገር። ምን ማለት ነው መስላችሁ? ለምሳሌ አንድ የሳይኮሎጂ ባለሙያ አንድ ህክምና ላይ ያለ ሰው ወይም የባህል ህክምና የሚሰጠው ሐኪሙ ራሱ ቁጭ ብሎ ስለ ስንፈተ ወሲብ ቢያወራም ያምርበታል። ምክንያቱም የሚሰራው እሱ የሚያክመው ህመም ስለሆነ ማለት ነው። ራሱን የቻለ አንድ ህክምና የሚያስፈልገው ጉዳይም ስለሆነ። ነገር ግን አርቲስቶችን እንደዚህ አይነት ነገር አስቀምጦ እንዲያወሩ ማድረግ አላማው ምን እንደሆነም ይታወቃል። ቪዲዮ ሰዎች ጋር እንዲደርስ ምን ማድረግ እንዳለባቸውም ስለሚያውቁ በእንደዚህ አይነት ነገር ማስታወቂያ ያሰሯቸዋል። አርቲስቶችም እናንተ ብራንዳችሁ ይበልጣል። ባይዘው ብራንዳችሁ ከምንም በላይ ከፍ ያለ ነው። ያንን ብራንድ ለማስታወቂያ ስትሉ እየቀነሳችሁ በኋላ ላይ ባዶ ከምትሆኑ እባካችሁ በደንብ አስቡበት። ማስታወቂያ በሚሰራበት ጊዜ እንዴት እንደሚሰራ ይታወቃል። ጀስት አሁን ይሄ ባህላዊ ሕክምና የሚሰጥበት ተቋም ለእንደዚህ አይነት ችግሮች ስንፈተ ወሲብን ጨምሮ ጀስት ተብሎ ሜንሽን ቢደረግ ችግር አልነበረውም። ግን እንደዚህ አይነት ማስታወቂያ ቁጭ ብሎ ስለነገሩ በደንብ እያብራሩ እንዲሰሩ ማድረግ ይህንን ቪዲዮ ሲሰራ ራሱ መኮንን ለአከ በእርግጠኝነት 2-3 ያስቡበት ነው እንጂ ወዲያውኑ ደስተኛ ሆኖ እንዳልሰራው እርግጠኛ ነኝ። ነገር ግን ምን ይደረጋል እንግዲህ የኢኮኖሚም ጉዳይ እንዳለ ነው።
እንደዚህ አይነት ቪዲዮስ ካልሰሩ ሰርቫይቭ ማድረግም ከባድ ስለሆነ ስለዚህ ይሄ ነገር አርቱን እየገደለ ያለው ሌላው ነገር ነው። ስማቸው እየጠፋ ማስታወቂያ በሰሩት ነገር ወይ ማጭበርበር ነው ወይ እንደዚህ አይነት አላስፈላጊ ነገሮች አሉና ይሄ ነገር ቢስተካከል ያስባለሁ። ሌላኛው ጉዳይ እንግዲህ ከኢቢኤስ ጋር የተያዘ ነው። ኢቢኤስ እንግዲህ በዚህም በዛም ዱላ በዝቶበታል። ሰሞኑን ምን እንደሚሻለው አላቅም። ሌላ እንግዲህ ከበድ ያለ ደግሞ ክስ እየቀረበበት ነው። እስቲ ምንድነው የሚሉት? እስቲ ሰምተናቸው እንመለስ። ቪዲዮ ላለመስራት ከራሴ ጋር ብዙ ጊዜ ታግያለሁ። ግን ውስጥ ያለው ቁጭትና ጸጸት የኢትዮጵያ ሕዝብ ሰምቶኝ እንዲረዳኝ የምፈልገው ነገር አለ። እኔ በእግር ኳሱ ትልቅ ታለንት ያለኝ ተሰጥኦ ያለኝ ነገ ሀገሬንና ራሴን ትልቅ ደረጃ ላይ የማድረስ ተስፋ ያለኝ ነኝና እኔ በትምህርት ቤቱ በወረዳው ሰርተፊኬት ያለኝ ለወረዳውና ለክፍለ ከተማው ዋንጫ ያስገባው ነኝና ይሄንም ሰምቶ ተራጅቶ ኢቢኤስ ላይ ከዛሬ 4 ዓመት በፊት ቀርቤ ነበር። ኢቢኤስ ላይና ኢቢኤስም ሁለት ነገር ያመቻችልኝ ነገር ነበር። 2 አካዳሚ ጠርቶልኝ ቪዲዮም አለኝ። 2 አካዳሚ ጠርቶልኝ ከሁለቱ አንተ የሚመችን የሚቀርበን ቦታ አንዱን መርጠህ ትገባለህ ብሎኝ ነበርና እዛም ያሉኝ ቦታ ሄጄ አንዱን አካዳሚ ሳዋራው እኛ እንደዚህ የሚባል ልጅ አስገቡ ምናምን አልተባልንም። ይሄን ቪዲዮ መጥቼ ላለመስራትና ኢቢኤስን በቃ እዚህ ጋር መጥቼ እንደዚህ የሚባል ልጅ አስገቡ ምናምን አልተባልንም። ማንም ደውሎ የነገረን የለም ብሎኝ ነበርና ይሄን ቪዲዮ መጥቼ ላለመስራትና ኢቢኤስን በቃ እዚህ ጋር መጥቼ ለእንትን ላላ ማለት ብዬ 4 ዓመት ሙሉ በራሴ ፕሮጀክትም ሰፈር ውስጥም ብዙ ቦታ ተጫውቼ እና አንድ ፕሮጀክት ውስጥ ክለብ እንኳን ለመግባት 80 ሺህ ብር ተጠይቄያለሁና በቃ አቅሜም ስለማይችል በቃ ይሄን ግዴታ ይሄን ቪዲዮ ለመስራት ተገድጄ ነውና በቃ እንግዲህ ያው ከዚህ በፊት ከ4 ዓመት በፊት እነ አስፋው መሸሻን በነበሩበት ታይም ቃል ተገብቶልኝ የነበረው የሁለቱ አካዳሚዎች የአማራጭ ሀሳብ አንዱም ጋር ሲሄድ እንደዚህ አስገቡ የሚል የተነገረን ነገር የለም ነው የሚለው። እሺ በቃ ደጋግ ልብ ያላችሁ ኢትዮጵያውያን እባካችሁ ሼር ኮፒ ሊንክ አድርጋችሁ ይሄን ቪዲዮ ቫይራል አስወጡልኝ እና የቪዲዮን አንዴ እንየውና እንመለሳለን። ምን ለመሆን ነው ግን የምትፈልገው? ኳስ ተጫዋች። ለምን ኳስ ተጫዋች መሆን ፈለግ? ኳስ ስለምችልና የኳስ ተጫዋች ሰፈር በጣም አምበል እንደሆንክ ልጆችን ሰብስበህ እንደምታጫውትከው በዚህ እግር ኳስ ተጫዋች እንደሆንክ ሰምቼ ነበር። ትምህርት ቤትም ትጫወታለህ? በስንት ቁጥር ቦታ ነው የምትጫወተው? በዘጠኝ። ያሰብክበት ቦታ ደርሰህ ለእናትህ ለሀገር የምትጠቅም እንድትሆን እንመኝልሃለን። አሜን። የሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተውልሻል። እና ይሄን ቪዲዮን እንዳያችሁት ነውና ይሄ ትልቅ ሚዲያ ላይ አንደኛ ቃል ተገብቶልኛል እና በቃ ይሄ የራሴ ታለንትና ችሎታ ነውና በቃ በዚሁ እንዲቀር አልፈልግም። ነገ ትልቅ ተጫዋች መሆን ህልም ያለኝ በቃ ተሰጥኦ ያለኝ ነኝና በቃ ኢትዮጵያ ሕዝብ እባካችሁ እርዱኝ እና ደጋግ ቲክቶከሮች በሙሉ አድርሱልኝ። እሱ ብቻ አይደለም ባይዘወይ የሱ የቤተሰብ አባል የሆኑ ሰዎችም በተመሳሳይ ሁኔታ ቲክታክ ላይ እየመጡ እንደዚህ አይነት ቪዲዮ እየሰሩ ነው። ኢቢኤስ ጋር ያለኝ ጉዳይ ብዙዎቻችሁ ግራ እንደተጋባችሁ አውቃለሁ። ግን እኔ እውነትን ይዤ ነው የተነሳሁት። እውነቱ ይውጣልኝ፣ በቃ እውነቱ እንዲወጣልኝ ነው የምፈልገው። እኔ በጣም ልጄን ጎርተውታል፣ ስለ ልቦናውን ጎርተውታል፣ ጫና አሳርፈውበታል። ይሄንን የምንለቀውን ቪዲዮ በጣም እያዩ እየተከታተሉት ነው። አንድ ሳምንት ከጀመርን አንድ ሳምንት ቆየ ደውለው ጠርተውን ሄደን እና ማስፈራሪዎችና ዛቻና ስዛለን እናሳስራለን የሚሉ ዛቻ ናቸው። እኔ ምን እዛ ጋር የገቡት ቃል የእውነተኛውን ሲናገሩ የነበረውን እስተነ ማስረጃው ነው የመጣሁት። በህዝቡ ፊት ምላሽ እንዲሰጡኝ ፈልጋለሁ። እንግዲህ እኔ በኢቢኤስ ጉዳይ ለኢቢኤስ በጣም እንደማዳላ ታውቃላችሁ። እኔ ኢቢኤስ ኢትዮጵያ ውስጥ ትልቅ አንጋፋ የሆነ ለብዙ ዘመናት የኢትዮጵያን ሚዲያ አንድ ደረጃ ከፍ ያደረገ ትልቅ አንጋፋ ተቋም ነው እና ካደረገው ነገር ለሰዎች ከሰጠው ነገር በላይ የከለከላቸው ነገር በደንብ የሚወራበት ተቋም ነው እና ክፍተቶች ብቻ የሚነሱበት ተቋም ነው። ኢቢኤስ ብዙ ነገር አድርጓል እና ይሄንን ያው ለኢቢኤስ ስለማዳላ ሁሌ ያው ወደዛ እንትን ማድረግ አይቀርም ግን እንደዚህ አይነት ነገሮች ያው ምላሽም ሊያስፈልጋቸው ይችላል። ነገር ግን በዲቴል የተፈጠረው ነገር ምንድነው እውነታው ምንድነው የሚለውን እነሱም ለህዝቡ ግልጽ ቢያደርጉ ጥሩ ነው ብዬ አስባለሁ። በእርግጠኝነት ሆን ተብሎ የተሰራ ፌክ ነገር ያለ አይመስለኝም እኔ እና ኢቢኤስ እንደዚህ አይነት ነገሮች በተደጋገሙ ቁጥር የሚዲያውን ስም የሚያጠፉ ስለሆነ ከናንተ መልስ ቢሰጥ ጥሩ ነው።
እኔ ኢቢኤስ በጣም ባይዘዌ ኢትዮጵያ ውስጥ ይሄ ሚዲያ ለሚባለው ነገር እንዳጠቃላይ መሰረት ነው ብዬ ማስበው ተቋም ስለሆነ ነው እንደዚህ ምለውና አሁን ደግሞ በጣም ዱላ በዝቶበታል። በዚህም በዛም የጋዜጠኞች መቀያየር እናም ሰዎች ተወዳጅ ሆነው ከኢቢኤስ የመውጣት ነገር ከዛም ደግሞ በዚህም በኩል የተለያዩ ሰዎች እንደዚህ ተደርገናል የሚሉ በጣም ብዙ ጫናዎች በዝቶበታልና ኢቢኤስ እንግዲህ እግዚአብሔር ይርዳው። በተደጋጋሚ ጊዜ የምንወዳቸውን ሰዎች ያጣን በህመም በሞት በጣም በቃ ከነስራ አስኪያጁ ስንት ነገርና አሳዛኝ ነው የኢቢኤስ ነገርና እንደ አጠቃላይ ኢቢኤስ በትክክል ወደ አቋሙ በደንብ ተመልሶ በትልቁ ክብሩን የሚያስጠብቅበት ጊዜ ይመጣል ብዬ አስባለሁ። እናንተም ለኢቢኤስ ያላችሁ ምኞት አስቀምጡ። እነሱም ሰው ናቸው። ልጁም ሳይኮሎጂ ጉዳት ሊደርስበት አይገባም። በዚህ ጉዳይ በትክክል እነሱም ምላሽ ይሰጣሉ እና ነገሩን በደንብ ፊክስ ያደርጉታል የሚል ሙሉ እምነት አለኝ። ይሄ ከባድ ነገር አይመስለኝም። አካዳሚ እሱ ገብቶ እንዲጫወት ማድረግና ይሄን ነገር ያስተካክሉታል እና ምንድነው የተፈጠረው የሚለውንም ግልጽ ያደርጋሉ ብዬ አስባለሁ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።